የኢትዮጵያን መሪ የሚያክል ትልቅ ሰው ሲሳደብ ሲዘልፍ የነበረ ሰው መሳደብን እንደ ፖለቲካ እውቀት አድርጎ የሚቆጥር ሰው መጨረሻ ላይ ምን አለ? ፓርላማ ውስጥ መቀመጤ የህዝብ ተወካይ መሆኔ ጥቅም አልባ ፍሬ አልባ መሆኑን ተረድቻለሁ። የመለመላቸው ሻዕቢያ ያሰለጠናቸው እና ዴዲ ሁሏቸውን ኢትዮጵያ ውስጥ የነበራቸውን ሁሉ ከዚህ አብዮት በፊት የነበራቸውን ሁሉ ለሻዕቢያ ሪፖርት የሚያደርጉ ባንዳዎች ናቸው። ምን ነው ደሳለኝ ጫኔ ይገባ ዶክተር ደሳለኝ እርስዎ ከሌሉ ፓርላማው ላይ ማን ያለው? እናሸንፋለን፣ ስልጣን እንይዛለን። በስልጣን ሀብት ማካበት የሚለውን አይዲያ ይዘው የተነሱ ሰዎች ናቸው። ኢትዮጵያ ውስጥም አፍሪካ ውስጥም በአጠቃላይ ስልጣን መያዝ የሀብት ማማ ላይ የመውጫ እነሱ በሚወረውሩለት ሳንቲም ወይ ደግሞ ተተኳሽ ወይም ደግሞ የቡድን እቃዎች ምናምን ራሱን አሳልፎ የሰጠ ከንቱ ደግሞ አለ። 57 ጥያቄ አላት። 57 ፓርቲ በኢትዮጵያ ደረጃ ምንድነው የሚሰሩት? ምንድነው የሚጠይቁት? ምንድነው የፖለቲካ አጀንዳቸው? ምንድነው የተደረገው? መሪ በተለይ እዚህ ጎጃም አካባቢ ላይ ከሚንቀሳቀሱት እና ፐብሊክ ፊገር ናቸው ብለው ራሳቸውን ከሰየሙት አቶ ዘመነ ካሴ ጀምሮ ሀገር ውስጥ ገበሬ ዋጋ ሰፍረው መምህራን ገለው ትምህርት ቤት አቃጥለው ትምህርት ቤት ዘግተው ተማሪዎች ትምህርት ቤት ሄደው እንዳይማሩ 3 ዓመት ሙሉ አደንቆረው አስቀምጠው መጨረሻቸው እነ ዘመነ ካሴ ግን አገር ተመውጣት። ሰላም ለእናንተ ይሁን። የተከበራችሁ የመሆን መልቲሚዲያ ቤተሰቦች እንደምን አላችሁ? ብሩክ የሾርቅ አሰፋ ነኝ ከመሆን መልቲሚዲያ የዛሬውን ዕለታዊ ፕሮግራማችንን ይዘንካል። በዛሬ ፕሮግራማችን ሁለት መረጃዎችን 3 የሚሆኑ መረጃዎችን ወደ እናንተ የምናደርስበትና የምንወያይበት ፕሮግራም ይዘን መጥተናል። እንግዲህ እነዚህ 3 ርዕሶቻችን የምንወያይባቸው ማለት ነው። የመጀመሪያው ብሔራዊ ምርጫ ቦርድ ያወጣው መግለጫ አለ። የምርጫ ሁኔታንና የእጩዎችን ምዝገባ አስመልክቶ ያወጣው መግለጫ አለ። እሱ መግለጫ ምን ይላል፣ በምን ጉዳይ ላይ ነው መግለጫ ያወጣው የሚለውን ጉዳይ የምንዳሰስ የሚሆነው። ሁለተኛው ዶክተር ደሳለኝ ጫኔ በ2018 በሚካሄደው 7ኛው ዙር ሀገራዊ ምርጫ ላይ አልሳተፍም ሲሉ አስታውቋል። ይህንንም ጉዳይ እንዳሰሳለን። ከምን ተነስተው ይሄንን አሉ፣ ለምን ዛሬ ይሄንን አሉ የሚለውን ጉዳይ የምንቀኝ የሚሆነው። ሶስተኛ ደረጃ የአሸባሪው የአማራው ሸኔ የሚባሉ ቡድን አመራሮች ሀገር ለቀው መሸሻቸውንና መውጣታቸውን ሰምተናል። ይህንንም ጉዳይ የምንዳሰስበትና የት ነው ያሉት፣ ምን እየሰሩ ነው፣ ትግል በወንጭፍ ይሆናል ወይ የሚለውን ጉዳይ እየዳሰስን ቆይታ የምናደርግ ነው። በእነዚህ 3 ሀሳቦች ላይ ያላችሁን ሀሳብና አስተያየት በኮመንት መስጫው ላይ ልትጽፉልንና ልታሳውቁን ትችላላችሁ። ማንኛውንም ሀሳብና አስተያየት ልታደርሱን ወይም ደግሞ ልታገኙ ለምትፈልጉ ወዳጆቻችን በዋትስአፕ ቁጥራችን መልእክት ልትልኩልንና ልትደውሉልን እንደምትችሉ ለማስታወስ እወዳለሁ። መሆን መልቲሚዲያ ላይክ፣ ሰብስክራይብ እና ሼር እያደረጋችሁ በሱፐር ቻት እና በሱፐር ስቲከር ድጋፍ ልታደርጉልን እንደምትችሉ እያስታወስኩኝ ከፕሮግራሙ ጋር አብራችሁ ቆዩ በአክብሮት ጋብዛለሁ። መሆን መልቲሚዲያ ዘረኝነትንና ጥላቻን የሚጸየፍ በሐሳብ የበላይነት የሚያምን እውነትንና ኢትዮጵያዊነትን ለማጽናት የሚተጋ ሚዲያ ነው። መሆን መልቲሚዲያን በሱፐር ቻት እና በሱፐር ስቲከር እንዲሁም በገንዘብ መደገፍ የምትችሉ መሆኑን በአክብሮት እንገልጻለን። ይህን ሚዲያ መደገፍ እውነትንና ኢትዮጵያዊነትን ማጽናት መሆኑን አውቃችሁ ሼር፣ ላይክ፣ ሰብስክራይብ በማድረግ ለሌሎች ተደራሽ ማድረጋችሁን አትርሱ። መሆን መልቲሚዲያ የአዲሱ ትውልድ ሚዲያ። እንግዲህ ብሔራዊ ምርጫ ቦርድ በዚህ ዓመት 2018 ዓ.ም እነሱ በሚሉት 7ኛው ዙር ሀገራዊ ምርጫ እኛ በምንለው ወይም ደግሞ እኔ በማምነው 2ኛው ዙር ሀገራዊ ምርጫ በዘንድሮ ዓመት ይከናወናል። 2ኛው ዙር ሀገራዊ ምርጫ ማለት በ2013 ዓመተ ምህረት የተካሄደው ምርጫ ብቻ ነው ለኔ ምርጫ ምለው። በሰላማዊ መንገድ ዲሞክራሲያዊና ፍትሃዊ እንዲሁም ግልጽ እና ተአማኒ በሆነ መንገድ ኢትዮጵያ ያከናወነችው ስኬታማ ምርጫ 2013 ዓመተ ምህረት ዶክተር አብይ የተመረጠበት የምርጫ ሂደት ስለሆነ
ያንን ነው የመጀመሪያው ምርጫ የምለው። በሁለተኛ ደረጃ ዘንድሮ የሚከናወነው ሀገራዊ ምርጫ ነው። 97 ዓመተ ምህረት ከሸፈ እንጂ በክላሽ ባይኮላሽ ኖሮ ሶስተኛው ዙር ሀገራዊ ምርጫ እንለው ነበረ። ነገር ግን ብሔራዊ ምርጫ ቦርድ በሚለው ወይም መንግስት በሚለው ደግሞ ኦፊሻል በሆነው መጠሪያው ሰባተኛው ዙር ሀገራዊ ምርጫ በዘንድሮ ዓመት ይከናወናል። ግንቦት 24 ቀን በሚከናወነው በዚህ ሀገራዊ ምርጫ ላይ የሚሳተፉ ብሔራዊ ሀገራዊ ፓርቲዎች እና በክልል ደረጃ የሚደራጁ የሚሳተፉ ፓርቲዎች ምዝገባ እንዲያካሄዱና እጩዎቻቸውን እንዲያስመዘግቡ ጥሪ አድርጎ እየመዘገበ እንደሆነ ይታወቃል። ብሔራዊ ምርጫ ቦርድ ከሰሞኑም በትላንትናው ዕለት አዲስ መግለጫ አውጥቶ መቋጫው ላይ የደረሰው ወይም የተጠናቀቀው የብሔራዊ ምርጫ ቦርድ የእጩዎች የመመዝገቢያ ቀን መጠናቀቁን ተከትሎ ከፖለቲካ ፓርቲዎች እና ከእጩዎች ዘንድ የሚነሳ ጥያቄ ነበረ። የእጩ መመዝገቢያ ቀን እንዲራዘምልን የሚል ጥያቄ ፓርቲዎች አሉ። በእነሱ ጥያቄ መሰረት እንግዲህ ይሄ የእጩዎች ምዝገባ ለቀጣይ 15 ቀናት መራዘሙን አሳውቋል በትላንትናው ዕለት። ስለዚህ ከትላንትና ጀምሮ ለሚቀጥሉት 2 ሳምንታት ጊዜ ውስጥ ያም ማለት ከየካቲት 1 ጀምሮ እስከ 15 ድረስ ማለት ነው በሚኖሩት ጊዜያቶች ውስጥ እጩዎቻቸውን ማስመዝገብ እንደሚችሉ ብሔራዊ ምርጫ ቦርድ ይፋ አድርጓል። ይህንን እንግዲህ ምርጫ ቦርድ እየሰጠ ያለውን ምላሽ በዘንድሮ ሀገራዊ ምርጫ ከባለፈው 2013 ዓ.ም ከታየው የበለጠ 100% ዲሞክራሲያዊና ፍትሃዊ ተአማኒና ግልጽ ሆኖ እንዲጠናቀቅ ምርጫ ቦርድ እያደረገ ያለውን እንቅስቃሴ እናደንቃለን። እንዲሁም ደግሞ ከፓርቲዎች ለሚነሳለት ጥያቄ እንደዚህ አይነት አዎንታዊ ምላሾችን በመስጠት የፓርቲዎችን ጥያቄ በተገቢው መንገድ ማስተናገድ በመቻሉ እና ቢያንስ ይሄንን የሚነሳውን ጥያቄ ተቀብሎ ተገቢ መሆኑን አምኖ የእጩዎች መመዝገቢያ ቀን ማጠሩን ወይም ደግሞ ማነሱን ከተገነዘበ በኋላ እንደዚህ አይነት አዎንታዊ የሆነ ምላሾችን መስጠቱ ተገቢ ነው ብለን እናስባለን። እንግዲህ እስካሁን ባለው ሂደት ውስጥ 57 ፓርቲዎች ተመዝግበዋል ወይም እጩዎቻቸውን አስመዝግበዋል። 57 ፓርቲዎች ማለት በኢትዮጵያ በዘንድሮ ዓመት 2018 ዓ.ም በሚካሄደው ሀገራዊ ምርጫ ላይ የሚሳተፉ ፓርቲዎች ናቸው። 57 ፓርቲዎች በወያኔ ዘመን 103 አካባቢ ነበሩ። ባለፈው ዓመት ባለፈው ምርጫ 2013 ዓ.ም በተካሄደው ምርጫ ላይ ደግሞ ወደ 67 አካባቢ ፓርቲዎች እንደነበሩ አስታውሳለሁ። ዘንድሮ ሰብሰብ በሉና ጉልበት ፍጠሩ፣ አይዲያዎቻችሁን በአንድ ጭመቋቸውና የሚታይ የሚጨበጥ የሚዳሰስ ታንጀብል የሆነ አይዲያ ይዛችሁ ህዝብ በሚገዛው ደረጃ መደራጀትና መቀናጀታችሁ ያዋጣችኋል ሲባሉ ሲመክሩ አልሰማም ብለው ጭራሽ በየቀኑ እየበዙ እየተፈለፈሉ 57 ደርሰዋል አሉ። ኢትዮጵያ ግን 57 ጥያቄ አላት ወይ? 57 ፓርቲ በኢትዮጵያ ደረጃ ምንድን ነው የሚሰሩት? ምንድን ነው የሚጠይቁት? ምንድን ነው የፖለቲካ አጀንዳቸው? ምንድን ነው የተደራጁበት ሀሳብ? በእርግጠኝነት ከ57 ውስጥ የፖለቲካ ፕሮግራማቸው ቢታይ የሚያነሷቸው ጥያቄዎች ከ57 ውስጥ ተጨምቆ እንደው 7 ፓርቲ የሚወጣቸው አይመስለኝም። ተደጋጋሚ የሆኑ ጥያቄዎች የተለያዩ ፓርቲዎች ይዘው ተቀምጠዋል። ኢትዮጵያ ውስጥ ያሉ ጥያቄዎች ይታወቃሉ። የህዝቡ ጥያቄዎች ወይም በፖለቲካ መድረክ መነሳት ያለባቸው ሀሳቦችና ጥያቄዎች ይታወቃሉ። እነዛን ጥያቄዎች ጨምቆ ወደ አንድነት እየተሰባሰቡ እንደው ማክሲመም በኢትዮጵያ ምርጫ ውስጥ መሳተፍ ያለበት 10 ፓርቲ ራሱ ብዙ ነው፣ አሁን ባለው አውድ ማለት ነው። ድሮ እኮ ተሻገር ነው። ድሮ 100 ምናምን ፓርቲዎች በወያኔ ዘመን ወያኔ ራሱ ፈልፍሎ ዲሞክራሲ አለ የሚባለውን ነገር በቁጥር ብዛት ለማሳየት ስለሚፈልግ ራሱ የሚፈለፍላቸውን ፓርቲዎች እንደነ ልደቱ አያሌው አይነት አዴፓ ነው ኢዴፓ እንደሚባለው አይነት ፓርቲ እየፈለፈለ 100 ምናምን ፓርቲ አድርሶት ነበር። አንድ ቅንጅትና ህብረት ነበሩ ከዛ ውስጥ ነብስ ያላቸው። አሁንም ከ57ቱ ፓርቲዎች ደግሞ ገና የሚመዘገባሉ። ምንድነው ሀሳቡ? ምንድነው አጀንዳው? ምንድነው ፕሮግራማችሁ? ምን ብላችሁ ነው ህዝቡን የምትቀሰቅሱ? አሁን ከ57ቱ ፓርቲ የመጣ የምርጫ ቅስቀሳ ሲያደርግ የሚያቀርበው ሀሳብ እታገልበታለሁ፣ ይሄ ሀሳብ የህዝብ ጥያቄ ነው፣ እኔ በመጣ እንደዚህ ያደርግልሃለሁ የሚለው የህዝብ ፍላጎትና ሀሳብ 57 ዝርዝር ይሞላል ወይ?
እኔ አሁን የኢትዮጵያ ችግሮች ብዬ ፓርቲ በሆን ብዬ ሳስብ የማነሳቸው 10 አይሞሉም። ዋና ዋና አንኳር የሆኑ በፓርቲ ደረጃ መንቀሳቀስ ያለባቸው ጥያቄዎች እንደ ህዝብና እንደ ሀገር ካሰብን ማለት ነው። ከዛ በተረፈ ግን አሁን ያሉት 57 ፓርቲዎች አንድ መሆን አቅቷቸው በዚህ ደረጃ እየተፈረካከሱ መሰብሰብ አቅቷቸው በየአቅጣጫው እየተበተኑ ያሉት ነገር ግን ምንም አይነት ለውጥና ውጤት ማምጣት የማይችሉ ፓርቲዎች ዓላማቸው ስልጣንና በስልጣን ሀብት ማካበት የሚለውን አይዲያ ይዘው የተነሱ ሰዎች ናቸው። ኢትዮጵያ ውስጥም አፍሪካ ውስጥም በአጠቃላይ ስልጣን መያዝ የሀብት ማማ ላይ የመውጫ መሰላል፣ እዛች መሰላል ላይ ወጥቶ በቀላሉ ህይወትን ለመቀየር ከዛም አልፎ በጣም ቢሊዮነር ለመሆን ስልጣን ላይ መውጣትን የአፍሪካ መሪዎች በተለይ እንደ አማራጭ ይጠቀሙበታል። አሁን ኢትዮጵያ ውስጥ ባለው አውድ ግን በስልጣን ተጠቅሜ ወጥቼ ዙፋን ላይ እዘርፋለሁ የሚል ፓርቲ ካለ አሁን ያለውን የኢትዮጵያ ፖለቲካና አሁን እየመጣ ያለውን አዲስ ትውልድ መገንዘብና መረዳት ያልቻለ በወያኔ ዘመን የነበረውን አብዮታዊ ዲሞክራሲ በሚባለው ዘመን ተቸንክሮ የቀረ ልክ በሰገሌ ዘመን የደነቆረ ሰገሌ እያለ እንደሚኖረው በዛን ጊዜ እንደደነቆሩት ዘራፊዎች በህወሓት ዘመን እንደተፈለፈሉት ሌባ ፓርቲዎች አሁንም ስልጣንን ለሌብነት ስልጣንን ለግል ጥቅም ማካበቻነት መጠቀም የሚፈልጉ ካልሆኑ በስተቀር ኢትዮጵያ ውስጥ 50 ቀርቶ 5 ተጨባጭ ጥያቄ የለም። 57 ፓርቲ ተሰብስቦ ሊመልስ የሚችለው ምንም አይነት ነገር የለም። የዝንብ ቢሰባሰብ ድስት አይከፍትም ይባላል። ብዛት አይደለም። ሰው ሰብሰብ ሲል የተማሩ ሰዎች በአንድ ቡድን ሲሆኑ እውቀት ያላቸው ፖለቲካ እናውቃለን መምራት እንችላለን የሚሉ ሰዎች በአንድ ፓርቲ ውስጥ ቢታቀፉ ጉልበት ይኖረዋል። ያ ፓርቲ ሞቢላይዝ ለማድረግም ህዝብ ለማሳመንም ሀሳብ ለማመንጨትም እድል ይኖረዋል። ስለዚህ በዛ ደረጃ ተሰባሰቡ ሲባል መሰባሰብ ለነሱ ሞታቸው። ነገር ግን ፓርቲ እንደተባሉ ማህተማቸውን ብቻ በኪሳቸው ይዘው እየዞሩ የሚኖሩም ደግሞ ፓርቲ የሚል ስያሜ ብቻ ተሰጥቷቸው የሚኖሩ ሰዎችም አሉ እና አየለ ጫሚሶን የምናስታውሳቸው ናቸው። የፌዴራሊስት ኃይሎች ማለት እንደ ፌዴራሊስት ኃይሎች አይነት የከሸፉና የነተሩ ፖለቲከኞች በእርግጠኝነት አሁን በዚህ በ2018 የምርጫ ሂደት ላይ እንደው የተደራጀ ሀሳብ ይዞ መጥቶ እንኳን ብልጽግናን ማሸነፍ የሚችል ፓርቲ በጣም ብዙ ትግል ብዙ የሀሳብ ውጣ ውረድ ይጠብቀዋል ብዬ አስባለሁ እና በዛ ደረጃ ያለውን አውድ ተረድቶ እንደው ሰብሰብ ብሎ አሁንም ቢሆን ግንባርም ቢሆን ውህደትም ቢሆን ፈጥሮ በጋራ ተሰብስቦ እንደው ሚኒመም ማክሲመም 20 ፓርቲ እንኳን በጣም ይበዛልናል ብዬ አስባለሁ። በዛ ደረጃ መደራጀት ይቻል ጥሩ ነው። ካልሆነ መጨረሻቸው ያው ነበሩ እየተባሉ መጥፋት ነው የሚሆነው። ነገር ግን 57 60 ምናምን ፓርቲ በአንድ ሀገር ውስጥ ያሳፍራል። አሜሪካ 400 ሚሊዮን ህዝብ ይዛ 2 ፓርቲ ነው ያለው፣ ሪፐብሊካን እና ዲሞክራት። ከአሜሪካ ጋር እንዴት ታነጻጽራለህ ምናምን ኦኬ ሊባል ይችላል። እንደዛ ከሆነ እንደው ሰብሰብ ብሎ 10 15 ፓርቲ በጣም በዛ ተብሎ የዛን ያክል እንኳን በጣም ብዙ ነው ብዬ አስባለሁ እና ትርጉምም የለውም። ተጨባጭ የሆነ ለውጥ ማምጣትም ስለማይችሉ መሰባሰቡ ጥሩ ነው ብዬ አስባለሁ። እንግዲህ ከ57ቱ ፓርቲዎች ስንሻገር ደግሞ ዶክተር ደሳለኝ ጫኔን እናገኛለን። ዶክተር ደሳለኝ ጫኔ እንግዲህ በኢትዮጵያ ፓርላማ ውስጥ የነበረኝን የ5 ዓመት ቆይታ ተሰናብቻለሁ፣ ከዚህ በኋላ በ2018 የሚመጣውን ምርጫ አልሳተፍበትም ወይም አልወዳደርም ሲሉ አሳውቀዋል። ምን ነው ደሳለኝ ጫኔ ይቅርታ ዶክተር ደሳለኝ እርስዎ ከሌሉ ፓርላማው ላይ ማን ያለቅሳል? እርስዎ ከሌሉ ፓርላማውን እርስዎ ከሌሉ በፓርላማው ላይ ማን ይፈነጭበታል? ማን ይሳደባል? ተሳዳቢ የለም እኮ ከእርስዎ ውጭ። ምን ነካዎት? ምን ተፈጠረ? ምን ነው በ2018 ዓ.ም አልሳተፍም? አብን የሚባለው ፓርቲ እንዳሰቡት ጎጠኛና ብሔርተኛ መሆን ተሳነው? በኢትዮጵያዊነቱ ታቅፎ እየኖረ ያለ ፓርቲ ስለሆነ የአማራ ጥያቄዎች በኢትዮጵያ ስር ይፈታሉ ስላለ እርስዎ ደግሞ የአማራ ጥያቄ በነፍጥ ነው የሚፈታው ከሚለው አሸባሪ ቡድን ጋር አብረው የሚሰሩ መሆኑ ስለሚታወቅ ያ አካሄድ አልሳካ ብሎ
ወደ ትጥቅ ትግል ሊገቡ ፈልገው ይሆን በምርጫ አልሳተፍም ያሉት? ምክንያቶት ምንድን ነው? እንደው ፓርላማ ውስጥ ምን ሊሆን ነው መጨረሻው? ማን ሊቀባዥርበት ነው? ማን ሊጮህበት ነው? ማን ሊሳደብበት ነው? ይህን ፓርላማ ጥለው የሚወጡት እርስዎ የሚል ጥያቄ አንስተን ነበር። ምክንያቶት ምንድን ነው ስንላቸው በሰባተኛው ሀገራዊ ምርጫ ፍትሐዊ የሆነ ተአማኒ የሆነ ምርጫ ለማካሄድ የሚያስችል አውድ የለም። ስለዚህ ተአማኒ ባልሆነ ምርጫ ውስጥ ገብቼ ልወዳደር የምችልበት እድል የለም አሉ። ካሁን ገና ገብተው ሳይወዳደሩ ገና አንድ ዙር ምርጫ ቅስቀሳ እንኳን ሳያደርጉ ገና የምርጫ ቅስቀሳ የአየር ሰዓት ተሰጣቸው አልተሰጣቸው የሚለው እንኳን መከራከሪያ ነው። ሰዓት አነሰኝ አይበቃኝም ሰዓት እንደዚሁ ይላሉ ፓርቲዎች። እዛ ደረጃ ሳይደረስ ገና ካሁኑ ምርጫው ሰላማዊና ፍትሐዊ ስለማይሆን አልወዳደርም። ምክንያቱም ፍትሐዊና ሰላማዊ እንዳይሆን የሚሰሩ ሰው ናቸው። አይሳካላቸውም እንጂ ቢሳካላቸው ምርጫው ሰላማዊ እንዳይሆን ስለሚሰሩ እንዳይሆን እንሰራለን ብለው ስለሚገምቱ ያ ደግሞ ይሳካልናል ብለው ስለሚቃዡ አሁኑ ራሳቸውን ማግለላቸው ምን ቀረብን? አሁን ደሳለኝ ጫኔ እንደው ሳይነግረን ቢወጣስ ማን ያስታውሰዋል? ማን እንዳለ ይቆጥረዋል? መኖሩም እኮ የሚታወቀው ሲሳደብ ነው፣ ሲዘልፍ ነው። ከዛ በተረፈ ደሳለኝ ጫኔ ከፓርላማ ወጣ፣ ተወዳደረ አልተወዳደረ እንደውም ጥሩ ነው። ቢያንስ 5 ዓመት ቆይቷል። ከዚህ በኋላ አምና የነበረው የባህር ዳር ምናምን አካባቢ ተወካይ ዘንድሮ ድምፅ አጥቶ ተሰናበተ ከሚባል ለሱም ክብር ነው። በቃ ባለሁበት አልሰናበትም ብሎ ዙሪያ ገባውን አይቶ አይ አሁን በወዳደርም ድምፅ አላገኝም ብሎ አስቦ ከሆነ ይሄ ብልጠት ይባላል። በሁለተኛ ደረጃ ያስቀመጡት ከዚህ በኋላ በ2018 በሚካሄደው ፖለቲካ ማነው የሀገራዊ ምርጫ ላይ አልሳተፍም ያሉበት አንዱ ምክንያት በፓርላማ ውስጥ መቀመጤ የህዝብ ተወካይ ሆኜ መቀመጤ ምንም ለውጥ እንደማያመጣና ጥቅም እንደሌለው ተረድቻለሁ። እሱ ማለት እዚህ ላይ አንድ ሰው 5 ዓመት ሙሉ ተወካይ ነኝ የህዝብ ተወካይ ነኝ ብሎ ተቀምጦ ለህዝቤ እናገራለሁ፣ ለህዝቤ እሰራለሁ፣ የህዝቤን ጥቅም አስከብራለሁ እያለ ፓርላማ ላይ ሲፈነጭ የነበረ ሰው መሪን የሚያክል የኢትዮጵያን መሪን የሚያክል ትልቅ ሰው ሲሳደብ ሲዘልፍ የነበረ ሰው መሳደብን እንደ ፖለቲካ እውቀት አድርጎ የሚቆጥር ሰው መጨረሻ ላይ ምን አለ? ፓርላማ ውስጥ መቀመጤ የህዝብ ተወካይ መሆኔ ጥቅም አልባ ፍሬ አልባ መሆኑን ተረድቻለሁ። 5 ዓመት ሙሉ ተዘፍዝፎ የፓርላማ ደሞዝ ሲበላ 5 ዓመት ሙሉ ተዘፍዝፎ የኢትዮጵያን ፓርላማ ሲያጨቀይ ቆይቶ ፓርላማው እስኪያስጠላን ድረስ የዘለፋና የስድብ ውርጅብኝ እያወረደ ትልቁን ፓርላማ እንደምን ልበለው እንደ ደቡብ አፍሪካ ፓርላማ መደባደብ እስኪቀረው ድረስ የሚናገራቸው ንግግሮች ጸያፍ፣ አንድ ዶክተር ከሆነ ሰው አንድ የባህር ዳር ህዝብ ከወከለው ምሁር ነኝ ፖለቲካ አውቃለሁ ከሚል ሰው የማይጠበቁ ተራ የመንደር ጎረምሳ እንኳን ማይናገራቸው ንግግሮች ነበር የሚናገረው። ይህን ሁሉ ዘለፋ ሲያደርግ ከቆየ በኋላ ከፓርላማ ራሴን አገኛለሁ። ባታገልስ ማን ይመርጣል? እንደማትመረጥ ስለምታውቅ የአማራ ህዝብ ማንነትህን ስላወቀ አብን የሚባለው ፓርቲያችሁ ደግሞ ወደ ኢትዮጵያዊነቱ ከፍ ስላለ በኢትዮጵያ ማዕቀፍ ውስጥ የአማራ ህዝብ ጥያቄ ይፈታል ስላለ አንተ የአማራ ህዝብ ጥያቄ በነፍጥ ካልሆነ በስተቀር በጉልበትና በሽብር በህዝባዊ እምቢተኝነት ካልሆነ በስተቀር አይፈታም ብለው ከሚያምኑት ከነ ልደቱ አያሌው ጎራ ስለሆኑ አግል ያለው ራሴን ብትል አይገርምንም። አንተም ባታገል ህዝቡ ያገለህ ነበር። በእርግጠኝነት ይህንን ግራ ቀኙን አይተህ ህዝብ እንደማይመርጥ ገብቶ ነው ራስን ያገለህ። ጥቅም አልባ ነበር መቆየቴ ማለትን ማመንህም ጥሩ። አንድ የህዝብ ተወካይ የሆነ ሰው ባህር ዳር አካባቢ መሰረተ ልማት አልተሰራም፣ የጤና ተቋማት አልተገነቡም፣ መብራት የለም፣ አስፋልት የለም፣ መንገድ ይሰራለን። የህዝቡ ጥያቄ ምንድነው? ከጤና ጋር የተያያዘ ከትምህርት ጋር የተያያዘ በጣም ብዙ ጥያቄዎች አሉ ባህር ዳር አካባቢ ሊነሱ የሚገባቸው። እነዛን ሁሉ ትቶ እሱ ህዝብ የመረጠውን ጠቅላይ ሚኒስትር መቼ ነው ስልጣን የምትለቀው ብሎ መጠየቅ እንደ ጅልነት የሚቆጥር ደሳለኝ ጫኔና ክርስቲያን ታደለ የአንድ ሳንቲም ሁለት ገጽታዎች ናቸው። ከመሳደብ ውጭ ሀሳብ የሌላቸው ከዘለፋ ውጭ ክብር የማያውቁ የወከላቸውን ህዝብ የማይመጥኑ ተራ የመንደር ጎረምሶች ማለት ክርስቲያን ታደለ
ታደለና ደሳለኝ ጫኔ ናቸው። ስለዚህ አቶ ማነው ዶክተር ደሳለኝ ጫኔ ከፓርላማ ራሳቸውን በማግለላቸው 2018 ምርጫ ላይ አልሳተፍም በማለታቸው አንደኛ ብልጠታቸው ሆኖ፣ ሁለተኛ ባቄላው አለቀ ምን ቀለለ እንደሚባለው ነው መቆጠሩኛ። ያን ፓርላማ እንዳናይ አስጠልቶን የነበረው ደሳለኝ ጫኔ የሚባለው ተሳዳቢ ተዛላፊና ዝም ብሎ የወረደ ቋንቋ እያወራ የፖለቲካ ያወቀ የሚመስለው ሰው ፓርላማውን ለቆ በመውጣቱ የተሰማንን ደስታ ለመግለጽ እንወዳለን። ነገር ግን ደሳለኝ ጫኔ ወዴት ሊሄዱ ፈልገው ነው? ወደ ትጥቅ ትግል ሊገቡ ነው? እስክንድር ነጋ የባልደራስን ማህተም አስረክቦ የባልደራስ ማህተም ቆይ ስንታየው ቸኮል የሚባል ሰውዬ ያገር ያለ ስንታየው ቸኮል በጣም እየቸኮለ ነው። ደግሞ በጣም ቸኩሏል፣ ለመታሰር ቸኩሏል። እድሜ ልኩን ምርጫ በመጣ ቁጥር መታሰር። እስክንድር ነጋና እሱ ጓደኛሞች ናቸው። ጓደኛሞቹ እስር ቤቱን ቤታቸው አድርገው የሚኖሩ ስንታየው ቸኮል ከሰሞኑ ሲንቀሸቀሽ እያየሁ እመለስበታለሁ፣ በሌላ ፕሮግራም እመጣበታለሁ። ለማንኛውም አሁን ድንገት ባልደራስ ህዝብ እና የባልደራሱ እስክንድር ነጋ ማህተሙን አስቀምጦ በረሃ እንደሄደው የሚደብቀን ህዝብ አለ፣ የሚሸሽገን አሳልፈው የማይሰጠን ህዝብ አለ ብሎ ይሮዛ ጎጥ ውስጥ እንደተወሸቀው ደሳለኝ ጫኔ መሆን እኛ እኮ የሚደብቀን ህዝብ አለ ብሎ እዛ እንጨቆራ ሊገባ ፈልገው አያርጉም አይባልም። አሁን እንደዚህ አያርጉም ማለት ማሰብና ማገናዘብ የተሳናቸው ሲሆኑ ብሔርተኞች ሲባሉ አሁን ደሳለኝ ጫኔ ሄዶ በቃ የፓርቲ ትግል አቁሜ የትጥቅ ትግል ጀምሬያለሁ ብሎ ዜና ቢያስነግር አይገርመኝም። ሊያደርግ ይችላል ብዬ አስባለሁ። ምክንያቱም ድኩማን ብቻ ነው ያለው ብሔርተኝነት ላይ። ደሳለኝ ጫኔ የአማራ ብሔርተኝነት አቀንቃኝ ከሆነ ወዲህ በተለይ ደግሞ ይሄ አሸባሪው የአማራው ሸኔ መጥቶ ስልጣን ይይዛል የሚለው ጉጉት አማራ ብሔርተኞች በኩል በጣም መገንገን ከጀመረ ወዲህ ብሔርተኝነቱ ጥግ ስቶ ጥግ አጥቶ እስከ መጨረሻው ድረስ የሄደ ሰው ስለሆነ አሁንም ሂዶ ጫካ ድረስ በረሃ ድረስ ተቀላቀልኳቸው ብሎ ላለማውራቱ፣ ለነገሩ የሚቀላቀለው አካል የለም እዛ ብቻውን ነፍጥ አንግቦ በረሃ ካልገባ በስተቀር እዛም የቀረው ታጣቂ ወደ ሰላሙ እየመጣ ነው። ምናልባት አልሰሙ ከሆነ ዶክተር ደሳለኝ ይህንን ለመረጃ ለመንገር ነው። እና የአማራው ሸኔ ግን የት ነው ያለው? ተስፋ አስቆረጣቸው ወይ እነ ደሳለኝ ጫኔ? ምንድን ነው ተስፋ ቆረጡ እነ ዶክተር ደሳለኝ? ዛሬ ይመጣሉ ነገ ይመጣሉ 2017 ትግሉ እናጠናቀቃለን አትጠራጠሩ ሲሉ የነበሩት እነ ዘመነ ካሴ እናሸንፋለን፣ ስልጣን እንይዛለን፣ ለአማራ ብቻ ሳይሆን ለምስራቅ አፍሪካ የሚበቃ ኃይል እንገነባለን አለ ዘመነ ካሴ። እናሸንፋለን፣ ስልጣን እንይዛለን። ጥርሴስ ልማዴ ነው። አይኔን አታስቂው አለች ሴትዮ። የክፍለ ዘመኑ ቅልድ እኮ ነው። በሰባሁት ቁጥር የሚያስቀኝ ንግግር ነው። ይህንን ሲል የነበረው ሰውዬ ተስፋ አስቆረጣቸው ወይ? በአማራው ሸኔ ተስፋ ቆረጡ። ተደራጀ የተባለው ቡድን ይደረሰ አፋብሃ አፋሃድ ምናምን ሲሉ ከርመው መጨረሻ ላይ አፋብን አሉ። አብን ወደሚለው መጠጋት ሲፈልጉ ነው መሰለኝ አፋብን ያሉት ቡድን መሰረትን ባሉት በማግስቱ እስክንድር ነጋ ፈረሰ እና እነ ደሳለኝ ጫኔ ተስፋ ቆርጠው ከፓርላማ ባይወጡ ይገርማል። ነገር ግን የት ነው ያለው አሁን የአማራው ሸኔ? የት ደረሰ? በሰላም የሚመጡት እየመጡ ነው። የሰላም አማራጭን የተቀበሉት አሁን ወደ ሰላማቸው መጥተው ህዝባቸውን እየካሱ ስልጣናቸውን እየወሰዱ ወደ ኢትዮጵያዊነታቸው እየተመለሱ ያሉበት ሁኔታ ነው ያለው። አሻፈረን ያሉት የህዝብ ደም እጃቸው ላይ ያለው በሽብርና በወንጀል የተጨማለቁት ኢሳያስ አፈወርቂ አደራጅቶ የላካቸው የጠላት ተላላኪዎች የሆኑት እነ ዘመነ ካሴ የት ነው ያሉት? ማስረሻ ሰጤ የሚለው ነገር አለ። አሁን በፋኖ በሚባለው ስም ልክ ያሉት አመራሮች ኢትዮጵያ ውስጥ የሉም። ሁለት ሶስት አመራሮች ከላይ ያሉት አመራሮች ኢትዮጵያ ውስጥ የሉም። ይሄ ዛሬ ቀኑ ማን ጥር 26 አይደል? ሰዓቱንም ያዝ። በዚህ ሰዓት ላይ አገር ውስጥ ያለ የፋኖ መሪ በተለይ እዚህ ጎጃም አካባቢ ላይ ከሚንቀሳቀሱት እና ፐብሊክ ፊገር ናቸው ብለው ራሳቸውን ከሰየሙት አቶ ዘመነ ካሴ ጀምሮ አገር ውስጥ ያሉ ውጭ ሆነው ነው የሚዘውሩት ማለት ነው። በቃ ዲያስፖራ ናቸው።
ባለፈው አንድ ወዳጅ ዲያስፖራ ናቸው አለኝና እንደዚህም ይቻላል። እነሱ በራሳቸው ደግሞ የፈጠሩት አለ አገር ውስጥ ይሄን ኢንሰርጀንሲ የሚመራላቸው የተወሰነ የፈጠሩት አለ። በጥቅም የተሳሰረ አለ። ጥቅም አግኝቶ እነሱ በሚወረውሩለት ሳንቲም ወይ ደግሞ ተተኳሽ ወይም ደግሞ የቡድን እቃዎች ምናምን ራሱን አሳልፎ የሰጠ ከንቱ ደግሞ አለ። አያጡም። ያው እንደዚህ አይነት ሰው አይጠፋም። ዞሮ ዞሮ ግን ኮዝ የላቸውም። ይህንን ኮዝ እንዳይኖር ተራረባሽ በጥባጭ እንድትሆን ደግሞ የሰሩት ግብጽና ሻቢያ ናቸው። በጣም ብዙ ፋኖ ትግል ውስጥ አሁን በአክቲቪስትነትም በመሪነትም ያሉ ሰዎች ባክስትሪያቸው ኤርትራ ሄደው ሰልጥነው የነበሩ ናቸው። ሻቢያ የመለመላቸው ሻቢያ ያሰለጠናቸው እና ዴዲ ሁሏቸውን ኢትዮጵያ ውስጥ የነበራቸውን ሁሉ ከዚህ አብዮት በፊትም የነበራቸውን ሁሉ ለሻቢያ ሪፖርት የሚያደርጉ ባንዳዎች ናቸው። እንደሰማችሁት እነ ዘመነ ካሴ የት ነው ያሉት? ዲያስፖራ ታጋዮች ኢትዮጵያ ውስጥ የሉም። ታጣቂዎቻቸውን በረሃ አስገብተው እያስበሉ እርስ በርስ እያጨፋጨፉ ከዛም ሲያልፉ የአማራን ገበሬ ዋጋ አስከፍለው መምህራን ገለው ትምህርት ቤት አቃጥለው ትምህርት ቤት ዘግተው ተማሪዎች ትምህርት ቤት ሄደው እንዳይማሩ 3 ዓመት ሙሉ አደንቁረው አስቀምጠው መጨረሻቸው እነ ዘመነ ካሴ ግን አገር ጥለው መውጣት ነው። ይሄ ነው የብሔርተኝነት ትግል። ይሄ ነው ለህዝብ ማሰብ። እነዚህ ናቸው አማራን ነፃ እናወጣለን እያሉ በህዝብ ሲሳለፉ። እነዚህን ነው ህዝብ ሲደግፋቸው 10,000 15,000 ቢሆን ነፃ አውጪዎች ብሎ የጠራቸው። ኧረ ተው፣ ብሔርተኛ ሆኖ ነፃ አውጪ የለም። ብሔርተኛ ዘራፊ ነው፣ ብሔርተኛ ሌባ ነው፣ ብሔርተኛ የጠላት ተላላኪ ነው። ኢትዮጵያን ለማድከምና ለማፍረስ የውጭ ጠላት አጀንዳ ተቀብሎ በኢትዮጵያ ሰማይ ስር ለማስፈን የሚመጣ እንጂ በኢትዮጵያ ውስጥ የትኛውም ብሔር ባርነት ውስጥ ያለ ብሔር የለም። የትኛውም የብሔር ነፃ አውጪ ነፃ የሚያወጣው ብሔር የለም። ስለዚህ እነዚህ ሰዎች በነፃነት የሚኖረውን ህዝብ ማንኛውንም ነፃ እናወጣዋለን የሚሉትን ህዝብ ነፃነቱን ገፈው ባርነት ውስጥ ሊከቱ እንጂ እነዚህ ሰዎች ነፃ የሚያወጡት ህዝብ የለም። ነፃ የማውጣት አቅሙም ህልሙም ፍላጎቱም የላቸውም። የሚፈልጉት በብሔር ስም መዝረፍ፣ በብሔር ስም ስልጣን ላይ መውጣት፣ በብሔር ስም ሌላውን ብሔር መጨቆን፣ የበላይነትን ተቆናጦ ባንኩንም ታንኩንም ይዞ በአንድ ቡድን የምትመራ ሀገርን እውን ማድረግ። ልክ ህወሓት እንዳደረገ ህወሓት 27 ዓመት ሙሉ ኢትዮጵያን ሲዘጉ የራሱን ወዳጅ ዘመዶች ሰብስቦ በደህንነቱም በመከላከያውም በሁሉም ዘርፍ ውስጥ ቁልፍ በሚባሉ ቦታዎች የራሱን ሰዎች አስቀምጦ 27 ዓመት ኢትዮጵያን ሲዘርፍ፣ ኢትዮጵያውያንን ሲያሰቃይ፣ ኢትዮጵያውያንን ሲገድልና ሲገርፍ የሚኖረው። አሁንም እነ ጀዋርን ብትጠይቃቸው አሁን ተራውኛ ነው የሚሉ ብሔርተኝነትን ተረኝነት ነው የሚናፍቃቸው። የአማራው ሸኔንን ብትጠይቀው ዘመነ ካሴን ብትጠይቀው በአማራ ህዝብ ያልተመራች ኢትዮጵያ መኖር የለባትም ብሎ የሚያምኑ ብሔርተኛ ምንጊዜም ቢሆን እኔ ብቻ እንጂ በጋራ እንኖር የሚል አመለካከት ያለው። ያ ደግሞ ለኢትዮጵያ አይጠቅምም። በእኩልነት ሁሉም በቁመቱ ልክ ለኢትዮጵያ ባበረከተውና በሚያበረክተው አስተዋጽኦ ልክ ተከብሮ ማንነቱን ተቀብሎና ማንነቱ ሳይነካበት የሌሎችን ማንነት አክብሮ በጋራ ተከባብሮና ተዋዶ ተስማምቶ መኖር ካልቻለ በስተቀር ኢትዮጵያ የምትባል ሀገር እውን ልትሆን አትችልም። ይሄ እውነት ያልገባቸው ዛሬም በዘረኝነት የሚዳክሩ ዛሬም በዘረኝነት ፖለቲካ ውስጥ የአንድን ብሔር የበላይነት አምጥተው ለማንገስ የሚፈልጉ እነ ዘመነ ካሴ ህዝብን መዓት ውስጥ ከተው በአማራ ህዝብ ጭንቅላት ላይ 12 ቁጥር ሚስማር እየመቱ መምህራንን በግፍ እና በጭፍጨፋ በሰቆቃ እየገደሉ ሴቶችን አቃጥለው ሴቶችን ደፍረው እያቃጠሉ ያን ሁሉ ግፍና መከራ በአማራ ሰማይ ስር በኋላ ዘመነ ካሴ መውጫው ሲጨንቃቸው ሀገር ጥለው ወጥተዋል። በጣም የሚያሳዝነው አሁን ፓርላማ ውስጥ ተቀምጠው የእነሱን ጉዳይ ሲያስፈጽሙ የነበሩት ዶክተር ደሳለኝ ጫኔ እነሱ ሀገር ጥለው መውጣታቸውን ሲሰሙ ተስፋ ቆርጠው ነው ከፓርላማ ወጣን እያሉ ያሉ። የአማራው ሸኔ እንቅስቃሴ የትም እንደማያደርስ የኦነጉም
የኦሮሚያውም የኦነግ ሸኔ መጨረሻው ላይ መድረሱን እሱ እንደውም ወደ ታሪክነት እየተቀየረ ያለ ቡድን መሆኑን የአማራው ሸኔም ከዚህ በኋላ የመጨረሻ አስተንፋሱ እስከምትወጣ ድረስ ከመፈራገጥ ውጭ ምንም አማራጭ እንደሌለ የገባቸው እነ ዶክተር ደሳለኝ ጫኔ ተስፋ መቁረጣቸውን በራሳቸው አንደበት አረጋግጠውልናል። እኛም ኢትዮጵያን አፈርሳለሁ ያለው ሁሉ እየፈረሰ፣ የኢትዮጵያን አፍራሾች እደግፋለሁ ያለው ሁሉ ተስፋ እየቆረጠ፣ ኢትዮጵያ ከዛሬ ነገ ወደቀች፣ ኢትዮጵያ ተዳከመች፣ ኢትዮጵያ አልተሳካላትም፣ ኢትዮጵያ ተሸነፈች ብሎ ዜና ለመንገር አቆብቁቦ የሚጠብቁ ጠላቶች፣ የታሪካዊ ጠላቶቻችን በሙሉ አንገታቸውን ያስደፋ ድል ስለተቀዳጀን በኢትዮጵያ መከላከያ ሰራዊት መስዋዕትነትና በቆራጥ አመራሮቿ ኢትዮጵያ ከጥፋት ድና የህልውና የብሔራዊ ጥቅሟን ለማስከበር እየተንቀሳቀሰች ያለችበት ጊዜ ላይ ስለምንገኝ ይህንን ለፈጸሙ ይህን ገድል ላሳኩ ኢትዮጵያን ከጥፋት ላዳኑ ጀግኖች ሁሉ ክብርና ምስጋና ይገባቸዋል ማለት እንፈልጋለን። ይሄ የሚያሳየው የአማራ ብሔርተኞች የመጨረሻ ተስፋ መቁረጥ ውስጥ መግባታቸውን፣ ታጋዮቹ ትግሉም የማይረባ ታጋዮቹም የማይጠቅሙ መሆናቸውን አብዛኛው የአማራ ብሔርተኝነት ውስጥ ያሉ የአማራ ብቻ አይደለም የትኛውም ብሔርተኝነት ውስጥ ያሉ ሰዎች ብሔርተኝነት የማያዋጣ የቁልቁለት ጉዞ መሆኑን የተረዱበት ዘመን ላይ እንገኛለን። እነ ዘመነ ካሴ ነፃ አውጪ እያለ የደገፈው ለእነ ዘመነ ካሴ ገንዘብ እየላከ ዶላር እየላከ መሳሪያ እየገዛ ሲያስታጥቅ የነበረው ዲያስፖራውም አገር ውስጥ ያለውም የአሸባሪ ቡድን ደጋፊ አሁን ምን ሊሆን የሚለው ጉዳይ በጣም ያዝናናኛል። የሚያዝናናው እነሱ የሚሉት እነሱ የጠበቁት በሁለት ሳምንት በሶስት ሳምንት ስልጣን ይይዛል ያሉት ቡድን ዲያስፖራ መሆኑን ሲሰሙ የመጨረሻ ተስፋ መቁረጥ ውስጥ መግባታቸውን ሳስበው፣ ነገር ግን በዚህ ቡድን የተነሳ የተፈጸመው ሰቆቃና ግፍ መቼም ቢሆን ይቅር የማይባል እንደነ ዘመነ ካሴ አይነት የሰው ደም የንጹሐን ደም እጃቸው ላይ ያለባቸው ሰዎች ከየትኛውም ሀገር ላይ ቢሆን በኢንተርፖል ተለቅመው መጥተው ለፍርድ እንደሚቀርቡ በእርግጠኝነት የኢትዮጵያ መንግስት ይህን እንደሚያደርግ በተስፋ እና በእርግጠኝነት በመተማመን እንጠብቃለን። በዛሬ የነበረኝ ፕሮግራም ይህንን ይመስላል። መሆን መልቲሚዲያን ላይክ፣ ሰብስክራይብ እና ሼር ማድረጋችሁን አትርሱ። በሱፐር ቻት እና በሱፐር ስቲከር ድጋፍ ልታደርጉልን እንደምትችሉም ለማስታወስ እወዳለሁ። ማንኛውንም አይነት አስተያየትና መረጃ ለመስጠት ለምትፈልጉ ወገኖቻችን ከታች በምናስቀምጠው የዋትሳፕ ቁጥራችን ልትደውሉልንና መልእክት ልትልኩልን እንደምትችሉ ለማሳሰብ እወዳለሁ። ከፕሮግራሙ ጋር አብራችሁ ስለነበራችሁ እጅግ በጣም አድርጌ አመሰግናለሁ። በሌላ ፕሮግራም እስከምንገናኝ ድረስ ሰላም በያላችሁበት ለእናንተ ይሁን። መሆን መልቲሚዲያ ዘረኝነትንና ጥላቻን የሚጸየፍ በሀሳብ የበላይነት የሚያምን እውነትንና ኢትዮጵያዊነትን ለማጽናት የሚተጋ ሚዲያ ነው። መሆን መልቲሚዲያን በሱፐር ቻት እና በሱፐር ስቲከር እንዲሁም በገንዘብ መደገፍ የምትችሉ መሆኑን በአክብሮት እንገልጻለን። ይህን ሚዲያ መደገፍ እውነትንና ኢትዮጵያዊነትን ማጽናት መሆኑን አውቃችሁ ሼር፣ ላይክ፣ ሰብስክራይብ በማድረግ ለሌሎች ተደራሽ ማድረጋችሁን አትርሱ። መሆን መልቲሚዲያ የአዲሱ ትውልድ ሚዲያ